በዛሬው ስለ ውበቱ እንግዲህ ለኢትዮጵያውያን ጸጉር ተስማሚ ሆኖ የተሰራ ሻምፖና ኮንዲሽነር ሰንሲልክ ውድድር ተዘጋጅቶ ነበር። ብዙዎቻችን እንግዲህ ስንጠቀም ኢትዮጵያዊ ጸጉር ይዘት ያለው በምን አይነት ሻምፖና ኮንዲሽነር እንታጠባለን ብዙዎቻችን የምንጨነቅበት ጉዳይ ነው። ኢትዮጵያዊ ምርት ሲገኝ ደግሞ እኛንም ያማከለ ስለሚሆን ጥሩ ጥቅም አለው። ጥሩ ጥቅም አለው። የጸጉር ስራ ውድድርም ተካሂዶ ነበር። ያው በሰንሲልክ ሻምፖና ኮንዲሽነር አጥበው ጠቅልለው ከዛ የራሳቸውን ስታይል ተወዳዳሪዎች ተወዳድረው ነበር። ማን አሸናፊ ሆኖ ይሆን? በጣም አጓጊ ይመስለኛል። እንመልከት። መልካም ጊዜ። እሁድን በኢቢኤስ ቀጥሏል። ስለውበቶ ሰዓታችን ላይ እንገኛለን። በዛሬ በስለውበቶ ሰዓታችን በኢትዮጵያውያን ኢትዮጵያ ውስጥ የተመረተውን ሰንሲልክ ሻምፖና ኮንዲሽነርን በመጠቀም ተሳታፊዎች አዲስ የጸጉር ስታይልን ይሰሩልናል። አብረን እናያለን። አብራችሁን ቆዩ። ሰፋ ያለ የሚያምር ጸጉር ቤት ተገኝቻለሁ። እዚህ ጸጉር ቤት ውስጥ የጸጉር ባለሙያዎች አሉ፣ ይሄው ዳኞች አሉ፣ ተሳታፊዎችም አሉ አይደል? ተሳታፊዎች ይመጡና አዲስ የሆነ የጸጉር ስታይልን ሰንሲልክ ሻምፖና ኮንዲሽነርን በመጠቀም ነው የሚያሳዩ። እናንተ ዳኞች ናችሁ። ራሳችሁን አስተዋውቁ። ኦኬ፣ እኔ ሬድዋን እባላለሁ፣ ሄር ስታይሊስት ነኝ። ሳምራዊት እባላለሁ፣ የጸጉር ባለሙያ ነኝ። እኔ ሊያ ሳሙኤል እባላለሁ፣ የዳኞቹ አጋር ነኝ። ውድድሩ ምን ይመስላል አብረን እናያለን። ምንድነው የሚሆነው የመጀመሪያ ስራችሁ? የመጀመሪያ ስራችን የሚሆነው ያው በሰንሲልክ ሻምፖና ኮንዲሽነር እሱን በመጠቀም የሚያሳዩንን ስራ ነው የምናየው። እነሱ ሰንሲልክ ሻምፖና ኮንዲሽነር በአገር ውስጥ የሚመረት በአገራችን ሰውና ለኢትዮጵያ ጸጉር የሚሆን የተዘጋጀ ነው እና እስቲ በዛ በሰንሲልክ ሻምፖና ኮንዲሽነር በመጠቀም ሊያሳዩትን የሚችሉትን ስታይል አይተን አሪፍ ይሰራውን ተወዳዳሪዎች የራሳቸውን ስታይል ነው የሚመርጡት። የራሳቸውን ስታይል ነው የሚጠቀሙት። ሰንሲልክ ሻምፖና ኮንዲሽነርን ብቻ እሱን ብቻ በመጠቀም ምንም አይነት ፓይስትራ ምናምን ሳይሆን በሱ ብቻ በመጠቀም ስታይል በመስራት ናቹራልነቱን በጠበቀ ሁኔታ እኛ የተለያዩ ናቹራል ነገሮች እዚህ ያዘጋጀነው ነገር አለ። እሱን በመጠቀም የሚያሳዩትን ስታይል አይተን አሸናፊውን እንመርጣለን። አጓጊ ነው። ምንም ነገር ሳንጠቀም በሻምፖና በኮንዲሽነር ምን አይነት ስታይል አለ እኔም ቤት ሄጄ የምተገብረው ስለሆነ አብረን እናያለን። ተወዳዳሪዎች ቦታቸውን ይዘዋል። ምንድነው በመጀመሪያ የሚሆነው? ኦኬ፣ አሁን ተወዳዳሪዎቹን እንጠይቃቸዋለን አንዳንድ ጥያቄ። የጸጉራቸውን ቴክስቸር ያዩልናል፣ ከዛ እስቲ ያሳዩናል። መጀመሪያ ራሱን ያስተዋውቅልንና ስሜ ባቢ ይባላል፣ የጸጉር ስታይሊስት ነኝ። ያው እንደምታዩት እንግዲህ ደንበኛ የጸጉር ከርሊ ነውና ክርችፍ ያለ አይነት ጸጉር ይባላል። ጠንከር ያለ ጸጉር ነው። ስለዚህ ምን አደርገዋለሁ? መጀመሪያ ማጠቢያ ጋር ወስዳታለሁ፣ ከዛ አጥባታለሁ በሰንሲልክ ሻምፖ፣ ከዛ በኋላ ሰንሲልክ ሻምፖ ኮንዲሽነር፣ ከዛ ደግሞ በኮንዲሽነሩ በደንብ እንዲፈታልኝ አበጥረዋለሁ። ከዛ ምን አስቤያለሁ? ያው የጸጉሯ እንደምታዩት ቆርጡ ትንሽ አርድም ስለሆነ ሀገረኛ ስታይል እንዲመጣልኝ ስላሰብኩኝ አፍሮ ላደርገው ነው ያሰብኩት። ኦኬ፣ ካለው ቁርጥ ጋር ምናምን አፍሮ አደርገዋለሁ። መጨረሻውን ደግሞ ስጨርስ ታያላችሁ። በጣም ጥሩ፣ መልካም እድል። እሺ፣ ወደ ሁለተኛ ተወዳዳሪያችን እንሄዳለን። እስኪ ለጸጉር ቴክስቸርና ምን ማድረግ እንዳሰብሽ ትብለጽ። ጸጉርን እንደምታየው ደህና ነው፣ ፍሬት ነው፣ ለስላሳ ነው፣ ጠንካራ አይደለም። ከዛ ወደ ማጠቢያ ወስዳታለሁ፣ በሻምፖ አጥባታለሁ፣ ከዛ ኮንዲሽነር አድርግላታለሁ፣ ከዛ ይለስልሳል፣ ይፈታታል። ምን አይነት ስታይል ነው መስራት ያሰብሽው? እሳይ መረጠቻለሁ ስታይል። ስለዚህ በሱ አዲስ የጸጉር አሰራር ታሳይናለሽ ማለት ነው። ሰንሲልክን ሻምፖና ኮንዲሽነር ተጠቅመሽ። መልካም እድል። እሺ፣ እዚህ ሶስተኛ ተወዳዳሪዋ አለች። እስቲ ያንቺ ጸጉር ደግሞ እንደምናየው ለስላሳ ነገር ይመስላል። እስቲ ግን አስረጅንና ያሰብሽውን ስታይል ራሽንም መጀመሪያ አስተዋውቂልን። ሀውት ይባላል። ጸጉሩ እንደምታየው ለስላሳ ነው፣ ግን አጥባታለሁ በሰንሲልክ ሻምፖና ኮንዲሽነር፣ ከዛ በጄል እንዳስይዝላት ነው። ኦኬ፣ ፖኒቴል እኛ እዚህ ያዘጋጀነው ናቹራል ሌላም ነገርም አለን፣ ግን በዋናነት ሰንሲልክ ሻምፖና ኮንዲሽነርን ተጠቅመው ጸጉሩን ናቹራል የኢትዮጵያን ጸጉር ስለሆነ ናቹራል ነገር እንዲያሳዩ ነው የምንፈልገው። መልካም እድል። ስራችሁን መጀመር ትችላላችሁ።
ውድድሩ ያስፈልገው ለምንድን ነው? ውድድሩ ያስፈልገው ምክንያት አንደኛ በሀገራችን ፕሮዳክት የሀገራችንን ፕሮዳክት ፕሮሞት ለማድረግ ነው እና በዛውም ለማሳየት ስለፈለግን ነው። ሰንሲልክ በሀገራችን ለኢትዮጵያውያን ተብሎ የተዘጋጀ ብራንድ ነው፣ ሻምፖ ኮንዲሽነር ነው እና እሱን ብራንዱን ለሀገራችን ለማስተዋወቅ ነው። መስፈርቱ ያው ፕሮዳክቱን ተጠቅሞ አዲስ ነገር መስራት። ተወዳዳሪዎች ሲያሸንፉ ምንድነው ሽልማታቸው? ፓኬጅ ተዘጋጅቶላቸዋል። የሰንሲልክ ብራንድ የሆነው ሻምፖ ኮንዲሽነር ለየሁሉም በየደረጃቸው እንሸልማቸዋለን ማለት ነው። ተወዳዳሪዎች እንግዲህ ዳኞች እንዳሉት የምትፈልጉትን ስታይል ለማምጣት ከሰንሲልክ ሻምፖና ኮንዲሽነር ባሻገር ብራንዳቸው የማይጠቀስም ፕሮዳክቶችን መጠቀም እንደምትችሉ ነግሯቸዋል። እሺ የምትፈልጉትን ለምን ወደዚህ መጣው? እኔም ጸጉሬ አጭር ስለሆነ ለሷ የምታረገው ለኔም ይሆናል ብዬ ነው። እኔ ከፍተኛ ቁርጠኛ ነኝ። ሰዓት እንትን እያልኩ ነው መሰለኝ። እንደ ጸጉር ባለሙያ ለጤናማ የጸጉር እድገት ምን ትመክራላችሁ? ለጤናማ የጸጉር እድገት የምንመክረው ምክር ናቹራል ነገር ቢያደርጉት፣ ለምሳሌ የሚጠቀሟቸውን ፕሮዳክቶች በደንብ ማወቅ አለባቸው። የተመረተበትን የምን ሀገር እንደሆነ፣ የጸጉሬ ባህሪ ምን አይነት ነው፣ ከጸጉሬ ጋር ምንድነው የሚለውን ማወቅ አለባቸው። ያው እሱ እንዳለው ለምንጠቀመው እቃ ውስጥ ምን እንደሚያካትትና ማየት አለብን። ከጸጉር ይለያያል። ለለሳሳ ጸጉር የሚሆነው ለከርዳዳ አይሆንም። ሶ ትሪትመንቶች፣ ናቹራል ነገሮች፣ ቅቤ እንደዛ ነገሮች መጠቀም አሪፍ ነው። ግን ምንድነው ሰንሲልክን የሚያገናኘው ከሚሰሩልን የጸጉር ስታይል ጋር ምንድነው የሚያገናኘው? ሰንሲልክ ሀገራችን የሚመረት ሻምፖና ኮንዲሽነር ነው። ውስጡ በጣም አሪፍ ነገሮች ነው የሚይዙት። ናቹራል ነገር ነው። እዛ ለጸጉር ጉዳት የለም። ኬሚካል ምን ይዛሉ? ለምሳሌ ውስጡ አሁን ኮኮናት ያለው አለ፣ አቮካዶ ያለው አለ። ናቹራል ነገሮች ነው የሚጠቀሙት ማለት ነው፣ ፍራፍሬዎች። ስለዚህ እሱን ተጠቅሞ መስራታቸው ነው። አዎ አይ ቲንክ እየጨራረሱ ይመስለኛል። አዎ ያንተን ትነግረን። ያው ሰንሲልክ ሻምፖ ኮንዲሽነር ነው የተጠቀምኩት። እንዲፍታታልን በኮንዲሽነር አፍታታሁት። ከዛ በኋላ ደግሞ ተጨማሪ ጄል ነው የተጠቀምኩት። ስታይሉን እንዲይዝልኝ ጄል ተጠቀምኩ። እንደምታዩት በዚህ አማረ ፍሪዝ ሆኗል። አፍሮኖልናል ማለት ነው። አፍሮኖላታ ለምንፈልገው ከጸጉሩ ስታይል ጋር ትንሽ ሃርድ የሚባል ጸጉር ነው። እንደዚህ አይነት ጸጉር ደግሞ በእንደዚህ አይነት ቁርጥ ጋር እንደዚህ የሚያምር ፍሪዝ ይሆናል። እዚህ ጋር ረኮስ እዚህ ጋር ደግሞ የተወሰነ ለየት ለማለት እዚህ ጋር ቤቢ ሄር አውጥተንበታል እና የተወሰነ ትዊስት ነገር አስይዘዋል ማለት ነው። እንግዲህ አሁን አሸናፊው ታውቋል። ስለዚህ አሸናፊዎች ለ6 ወር የሚሆን የሰንሲልክ ሻምፖና ኮንዲሽነር ይሸለማሉ። በጣም ጥሩ። ምንድነው ይሄን ምርት ልዩ የሚያደርገው? የተፈጥሮ ግብዓት ስላለው ለጸጉራችን ለማፋፋት፣ ለወዝ፣ ለብዙ ነገሮች ይጠቅመናል። ከዛ ባሻገርም ሽታው በጣም አሪፍ ነው። ደስ የሚል ሽታ ከጥበቱን ባለፈ ሽታው ደስ ይላል። መዓዛው ለነገሩ ጸጉር ታጥቦ መዓዛው ማማር አለበት አይደል? አላሸተትሽም ቅድም አይደል? ደስ ይላል። እንዲሁም ቅድም ስትናገሩ እንደነበረው እንግዲህ የአቮካዶና የኮኮናት አለው። አቮካዶ ጥንካሬውን ይሰጠዋል፣ ኮኮናት ደግሞ ለወዙ ማራኪ እንዲሆን ያደርገዋል። በጣም ጥሩ። ለወንድም አለው? ለወንድም ለሴት ነው የሚጠቅመው። ሌላው ደግሞ የጸጉራችንን እጥበት የሚያቀልልንና ድርቀትም እንዳይከሰት ቆዳችን እንዳይደርቅ ያደርግልናል። ስለዚህ አሁን እንግዲህ ተወዳዳሪዎች ይግቡና ውጤት ይገለጽላቸው። በጣም ጥሩ። እኔ የምለው ያው ሶስተኛ ተወዳዳሪ ነው። ሶስተኛ ላይ ነበረችው ተወዳዳሪ ነው። አንደኛ ትወጣለች ብዬ የማስበው ምክንያቱም በሻምፖና ኮንዲሽነር በመጠቀም ጸጉሯን ባሪፍ ሁኔታ ስላሳየችልን ስላሳየችልን እኔ ደግሞ እሱ ጋር ምለው እርግጥ እንደናንተ ባለሙያ አይደለም፣ ግን ናቹራል የሆነ ጸጉሯም ለስላሳ ነው። ምንም የተለየ የተጨመረላት ነገር የለም። ባይሆን አፍሮ ጸጉሯ ግን
በጣም ከርዳዳውን ጸጉር ነው ትንሽ ወደ መለስለስ አምጥቶ እንደገና ፍሪዝ ለማድረግ የሞከረው። ግን ያው እኔ እንኳን ያሰብኩት የነበረው ጸጉሯ ርዝመትን ቢኖረው ነው ጀስት በእኛ በተጠቀመችው ፕሮዳክት ከዛ ስታይል ማስያዝን ነው። ጸጉሩ ጠንካራ ሆነ ለሰለሰ አይነት ሳይሆን ገባሽ ፕሮዳክታችን በታዘዙት ፕሮዳክት ምን ያህል አስውበዋል ነው። ስለዚህ በኔ ደም እንደሙያዬም በኔ እሱ አይሻላል ብዬ ስላሰብኩ ነው። እኔ ወደ ወንዱ ብያለሁ ምክንያቱም እንደምታዩ ጸጉሯ ትንሽ ይከብዳል እና በ8 ደቂቃ ውስጥ ነው በተሰጠው ደቂቃ ውስጥ ነው ወደ መጀመሪያ ላይ ትንሽ ከረድድ ነበርና ኮንዲሽነሮች ተጠቀም ትንሽ ለስለስ ብሎ ጄልም ትንሽ ተጠቀመ እና ያው በተሰጠው ጊዜ አሪፍ ሰርቷል ብዬ አስባለሁ። የኔም ድምጽ ዋጋ ካለው ወደ እሷ ነው የሚያደለው። አፍሮ ጸጉሩ ላይ እንትን ያለው ይመስለኛል ምክንያቱም ጠንካራውን ጸጉር ነው ትንሽ ለስለስ ለማድረግ የሞከረው። ይሄኛው ኦሬዲ ለሰለሰ ጸጉር ስለነበረ ትንሽ ነገር ነው የተጠቀሙት። ግን ሶስቱም ከተሰጣቸው ፕሮዳክት ውጪ እኮ አልተጠቀሙም። በፈቀድንላቸው መሰረት ለማለስለስ ከፈለጉ ሌላ ብራንድ መጠቀም ይችላሉ ነው እንጂ አብዛኛው የሰንሲልክ ሻምፖና ኮንዲሽነርን በመጠቀም ነው እዚህ ደረሱት። ስለዚህ በድምጽ ብልጫ የሶስቱም በጣም አሪፍ ነው። ያው የግድ ውድድር ስለሆነ መለየትም ስላለብን ነው እንጂ በጣም አሪፍ ነው። አሁን ተወዳዳሪዎችን እናስገባና ውጤት እንገልጻለን። ተወዳዳሪዎች ግቡ። ዳኞች እንግዲህ ከብዙ ድርድርና ጭቅጭቅ በኋላ ነው ሁለት ሶስት ጊዜ ሐሳብ ቀይራችሁ ነበር። በጣም ጥሩ ነው። አሁን ውጤት እንገልጻለን። በስተመጨረሻ አሸናፊ የሆነው ስታይሊስትና ፕሮዳክቱን በደንብ የተጠቀመው የኔ ጸጉር ሰሪ ነው አሸንፏል። አላማው ፕሮዳክቱን በሚገባ የተጠቀመና ያን ፕሮዳክት ተጠቅሞ ጸጉርን የተለያየ ውበት ማምጣት በሚለው ነውና አፍሮ ጸጉር የሰራው ያንተ ስራ አሸናፊ ሆኗል። የመጀመሪያው ያንተ ስራ ነው። ስለዚህ ጸጉሩን ትምጣና የሰራሃት በደንብ እንዳደረክ እንዴት ለአሸናፊነት እንደበቃት ነግረናል። ስለዚህ የሱ ጸጉር አሸናፊ እንዲሆን የመረጣችሁበት ምክንያት ያው ጸጉሯ በጣም ኃይለኛ ነበር መጀመሪያና የሰንሲልክ ፕሮዳክት ተጠቀመች በኋላ ወዙን ይዟል ለስልሷል በጣምና ጄልም ትንሽ ነው የተጠቀመው መሰለኝ። ለዛ በሰንሲልክ ውጤት አሪፍ ውጤት ይዟል ብዬ ስለማመን እኔም እንደዛው ናቹራልነቱን ሳይለቅ እንደምናየው በጣም የሚያምርና የሷን ጸጉር ስታይል በአብዛኛው እንደምናየው የአበሻ ጸጉር ስታይል ነው። ስለዚህ በጣም የሚያምር ነው ያደረገላት። ለዛም ነው አንደኛ እንዲሆን ያደረገው። በጣም ሁለተኛ የወጣችሁ ደግሞ የትብለጽ ተወዳዳሪ ናት አይደል? እሺ ወደዚህ ትምጣና ለምን እንደመረጣችሁ አትነግሩናላችሁ? ያው የሷን ጸጉር እንደምታዩ ይሄን ፕሮዳክት ከተጠቀመች በኋላ ጸጉሯ ፍሪዝነቱን ይዞታል እና ጄል ተጠቀመችም እዚህ ጋር ብቻ ነው። ፍሪዝነቱን ይዞ በሚያምር ሁኔታ ነው የያዘው። ፍሪዝነቱን ያበሻ ጸጉር በቃ ይዞ ተጠቀሙ ያላችኋቸው ሌላኛው ፕሮዳክት በጣም በትንሽ ነው የተጠቀሙ። አሸናፊ የሆነው ጸጉር የሰንሲልክ የጸጉር ስታይል ተብሎ ነው የሚስተያየው አይደል? አዲስ የሰንሲልክ የጸጉር ስታይል ላይ ጥሩ አፍሮ ነው። ሶስተኛ ሆነ የጨረሰችው ደግሞ ሀውልቲ ናት። ለምን ነው ሶስተኛ የሆነችው? እሷን ወደናል በጣም እንደውም ስትፎካከሩ በደንብ ሰምቻለሁ። እሷ አንደኛ ሁለተኛ ነው የሚሆነው እያለ ነበር። ሞርፍ ጄል የተጠቀመችው ለአይን በጣም ያምራል ሲታይ፣ ግን ጄል ነው ብዙ የተጠቀመችውና የሰንሲልክ ፕሮዳክቱን ትንሽ አጠፋው ብዬ ስላሰብኩ ለዛ ነው። ሁሉም ግን የሚያምር ነገር ፕሮዳክቱን ተጠቅመው ደስ የሚል ነገር ሰርተዋል፣ ለአይን የሚማርክ ነገር። በስተመጨረሻ ግን የሰንሲልክ አዲሱ የጸጉር ስታይል ተብሎ የተሰየመው አፍሮ ነው። በጣም እናመሰግናለን። ቆመና ጨብጭብላችሁ። የሰንሲልክን አዲሱን የጸጉር ስታይል በሚገባ ላሳየን ተወዳዳሪ ሽልማት አዘጋጅተናል። ይሄን ሽልማቱ እንግዲህ የኮኮናትና ይሄ የአቮካዶ ይሄ የኮኮናት ነው። አካፍልሻለሁ ብለሃል። ለ6 ወር እንዲሆን ተደርጎ ነው የተዘጋጀላቸው። ይሄ ለሞዴሏ፣ ይሄ ደግሞ ለባለሙያው። ጥሩ ዳኞች ነበራችሁ። ሞክረናል። ልትወዛገቡ በጣም አስቸገረ ይላል። አዎ ግን እንዲህ ነው እኮ ዳኝነት አይደል? በአንድ አይጸናም። ያንተ አመለካከት አለ፣ ያንቺ አለ። እኔም እንግዲህ ወጣ ገባ እያልኩኝ ሆስትም ሳልሆን ዳኛም ሆኜ ነው ያገለገልኩት። ዛሬ ደግፍ ያለው ወደዛ። ጥሩ ጊዜ ነበረ። በጣም እናመሰግናለን። መልካም ቀሪ የእሁድን በኢቢኤስ ዝግጅቶች ይቀጥላሉ። መልካም ጊዜ